የዛሬ ትምህርታችን በዛሬ ቪዲዮአችን የምናየው ሜታሊክ ቦንድ ነው። ባለፈው አዮኒክ ቦንድ አይተናል፣ ኮቫለንት ቦንድ አይተናል፣ ኮኦርዲኔት ኮቫለንት ቦንድ አይተናል። ዛሬ ደግሞ ሜታሊክ ቦንድ። ሜታሊክ ቦንድ ማለት ምን ማለት ነው? ሜታሊክ ቦንድ እንዴት ነው ፎርም የሚሆነው? እስቲ አብረን እንቀጥል። The bond that forms when atoms have low electronegativity and few valence electrons which they can easily lose. አሁን ይሄ የሚለው ምንድን ነው? አዮኒክ ሜታሊክ ቦንድ ፎርም ሲሆን ከሌሎቹ ቦንድ ለየት የሚያደርገው እነዚህ አራት ህጎች አሉ። እነዚህን አራት ህጎች ተከትሎ ነው ሜታሊክ ቦንድ ፎርም የሚያደርገው። አሁን አዮኒክ ቦንድ ስናይ ኤሌክትሮን ኮምፕሊት ትራንስፈር ነው ብለናል። ኮቫለንት ቦንድ ደግሞ ኤሌክትሮን ሼሪንግ ኦፍ ኤሌክትሮን ነው ብለናል። አሁን እዚህ ሜታሊክ ቦንድ ላይ ሁለት ሜታሎች ቦንድ በሚያደርጉ ጊዜ ሜታሎች ሁል ቀን ቫለንስ ኤሌክትሮናቸው አነስተኛ ነው። አሁን ሜታሎችን ካየን እነዚህ ግሩፕ 1 ግሩፕ 2 ቫለንስ ኤሌክትሮናቸው 1 2 ነው። ያንን ምን ያደርጋሉ? ኤሌክትሮኑን ሉዝ ያደርጋሉ። ኤሌክትሮኑን ሉዝ አድርገው በጋራ ያ ኤሌክትሮን አንድ ላይ ተሰብስቦ ዲሎካላይዝድ ኤሌክትሮን እንለዋለን፣ ቦንድ ፎርም ያደርጋል። ያንን ነው እያለን ያለው። when atoms have low electronegativity ኤሌክትሮኔጌቲቪቲያቸው በጣም አነስተኛ የሆኑ ሜታሎች ማለት ነው ምን ያደርጋሉ? few valence electrons ቫለንስ ኤሌክትሮናቸው በጣም ትንሽ የሆነ which they can lose which can easily lose አሁን ኤሌክትሮናቸውን ምን ያደርጋሉ? ሉዝ ያደርጋሉ። ኤሌክትሮናቸውን ይሰጣሉ። ከዛ በኋላ ምን ይፈጠራል? ቦንድ ይፈጠራል። በምን አይነት ፎርም? አሁን እዚህ ጋር ትልቅ ቁልፍ አለ ተማሪዎች። ሜታሊክ ቦንድ ከሌሎቹ ቦንድ ለየት የሚያደርገው እነዚህ አራት ሩሎች ተከትሎ ቦንድ ይፈጠራል። ምን አይነት ቦንድ እንደሆነ አብረን እናየዋለን። የመጀመሪያው ሩል አተምስ አፕሮች ኢች አዘር። አሁን አተሞች እርስ በርሳቸው ምን ይሆናሉ? ይሰበሰባሉ። ለምሳሌ ኮፐር አሁን ለኤሌክትሪክ ማስተላለፊያ የምንጠቀምበት ይሄ ኮፐር ሽቦ አለ አይደል? አሁን ኮፐር ሜታል ነው። ያ ኮፐር እንዴት ነው ፎርም የሚሆነው? ብዙ ሜታሎች አንድ ላይ ተሰብስበው ሜታሎቹ አንድ ላይ ይሰበሰቡና ብዙ ኮፐሮች አንድ ላይ ይሰበሰቡና ኤሌክትሮናቸውን ሉዝ ያደርጉና ያ ኤሌክትሮን ዲሎካላይዝድ ኤሌክትሮን በውስጥ ይኖርና ኮፐር ፎርም ይሆናል። ከዛ በዛ ኮፐር እኛ በኮፐሩ እንጠቀምበታለን። ጉድ ኮንዳክተር ነው አይደል? ሁለተኛው ቫለንስ ኤሌክትሮን ዲታች። ቫለንስ ኤሌክትሮን ዲታች ማለት ቅድም እንዳልኳችሁ የላይኛውን ኤሌክትሮናቸውን ቫለንስ ሼል ላይ ያለውን ኤሌክትሮን ምን ያደርጋሉ? ሉዝ ያደርጋሉ። ቅድም ሉዝ ያደርጋሉ ኤሌክትሮናቸውን ብለናል። ሶስተኛው ኤሌክትሮን ሲ ፎርምስ። ኤሌክትሮን ሲ ማለት ልክ የኤሌክትሮን ባህር እንደማለት ነው። ያ ዲሎካላይዝድ የሆነ ኤሌክትሮን ፎርም ይሆናል። ያኔ ቦንድ ይሰራል። ፋይናሊ ኤሌክትሮስታቲክ አትራክሽን ወይም ቦንድ ፎርም ሆነ ማለት ነው። ቦንድ ፎርም ሆነ። አሁን ለምሳሌ ሶዲየም አተምን እንውሰድ። ሶዲየም አተምን እንደምናውቀው ቫለንስ ኤሌክትሮኑ 1 ነው። አሁን ሶዲየም እንዴት ነው ሶዲየም ሜታል እንዴት ነው የሚሰራው? አሁን ሶዲየም ሜታል ሲሰራ ዲያግራሙን ልስልላችሁ ነው። ይሄ ሶዲየም ሜታል ስንሰራ ነው። ይሄ ማለት ሶዲየም ሜታል ነው። ሶዲየም አየን አለ። ሶዲየም ፕላስ ማለት ሶዲየም አየን ነው። ከዚህ በፊት እንደምናውቀው ሶዲየም አየን ማለት ቫለንስ ኤሌክትሮን ሉዝ ያደረገ አንድ ኤሌክትሮን ሉዝ አድርጓል ማለት ነው። አንድ ኤሌክትሮን ሉዝ ያላደረገ ግን ፉል ስቴብል የሆነው ሶዲየም ሜታል ይሆናል። ሶዲየም ሜታል ፎርም ለማድረግ በሁለት ሶዲየሞች መካከል ምን መኖር አለበት? ቦንድ መኖር አለበት። ያ ምን ይባላል? ሜታሊክ ቦንድ ይባላል። አሁን ሜታሊክ ቦንድ እንዴት ነው ፎርም የሚሆነው የሚለው እዚህ ጋር ብዙ ሶዲየሞችን እየሳልኩ ነው። ክቦቹ በሙሉ ሶዲየሞች ናቸው። ሶዲየሞች ይሰበሰባሉ። ሁሉም ሶዲየሞች ናቸው። አሁን እነዚህ ሶዲየሞች ሲሰበሰቡ ምን አይነት ፎርም ነው የሚፈጠረው መሰላችሁ? በሩል 1 መሰረት አተምስ አፕሮች ኢች አዘር። ሶዲየሞቹ ምን ይሆናሉ? ሶዲየም ኤሌመንት አንድ ላይ ይሰበሰባሉ። አንድ ላይ እንዲሰበሰቡ የሚያደርጋቸው አንድ ሶዲየም አየን ካታይን ማለት ነው። ሌሎቹን ሶዲየም አየኖች ምን ያደርጋቸዋል? ይሰበስባቸዋል። ይሄ ካታይን ስለሆነ ሉዝ ያደረገ ስለሆነ ይሄ ሶዲየም
ስቴብል ሶዲየም ምን ያደርጋሉ? ይሰበሰቡና አንደኛውን ሶዲየም ይከቡታል፣ ክብብ ያደርጉታል። አሁን እኔ በስዕል መልክ እዚህ ጋር ማስቀምጥላችሁ እርስ በርስ ምንድነው ኦቨርላፕ ነው የሚያደርጉት። እነዚህ ሶዲየሞች ናቸው። ያው ፕላስ ፕሮቶን ሶዲየም ፕሮቶን ከተሰበሰቡ በኋላ ሁለተኛው ሩል አሁን ሁለተኛው ጋር ልመጣላችሁ ነው። ሩልቱ ምን ይሆናል? አሁን ይሄ እንዴት እንደዚህ ሊሰበሰቡ ቻሉ? ሜታሎቹ እንዴት ሊሰበሰቡ ቻሉ? አንድ ካታይን አንድ ሶዲየም ኤሌመንት ማለት ነው ኤሌክትሮኑ ሉዝ በሚያደርግ ጊዜ ሌሎቹን አትራክት ያደርጋቸዋል። ሌሎቹ በሱ ዙሪያ ይሰበሰባሉ። በአንዱ ሶዲየም ካታይን አተምስ አፕሮች ኢች አዘር እርስ በርስ ተሰበሰቡ። ሁለተኛ ቫለንስ ኤሌክትሮናቸው እንዲታች አረጉ። ቫለንስ ኤሌክትሮናቸው ወጣ ማለት ነው። ከነሱ ኤሌክትሮናቸው ይወጣል። ቫለንስ ኤሌክትሮናቸው ሶዲየም አንድ አይደል? ቫለንስ ኤሌክትሮኑ ይወጣል። ቫለንስ ኤሌክትሮናቸው አንዳንድ ቫለንስ ኤሌክትሮን ወጣ። ይሄ ኤሌክትሮን ነው ተማሪዎች፣ ኤሌክትሮን ነው። ኤሌክትሮኑ ወጥቶ ከውጭ ነው ያለው። ይሄ ደግሞ ሶዲየም ኒውክሊ ነው ወይም የሶዲየም ኒውክለስ ነው፣ ፕሮቶኑ ነው ያለው። አሁን ሶስተኛው ምን ይሆናል? ኤሌክትሮን ሲ። ይሄ ኤሌክትሮን ሲ የኤሌክትሮን ባህር እንደማለት ነው። ያ የኤሌክትሮን ባህር እንዴት ነው የሚሰራው? ዲሎካላይዜሽን ኦፍ ኤሌክትሮን ስለሚፈጠር ነው። እነዚህ ኤሌክትሮኖች ምን ያደርጋሉ? ሙቭ ያደርጋሉ። እዚህ ጋር ይንቀሳቀሳሉ። እነዚህ ይንቀሳቀሳሉ፣ ሙቭ ያደርጋሉ። ከሶዲየም ኢለመንት ይወጡና ሉዝ ያደርጉና ከዛ ዲሎካላይዝድ ይሆናሉ። ዲሎካላይዝድ ሆኖ ማለት ምንድነው? አንደርስታንድ ማድረግ ያለባችሁ የአንድ ሶዲየም ኢለመንት መሆናቸው ይቀርና የግሩፕ ይሆናሉ። የአንድ ኢለመንት ፓርት አይሆኑ፣ የግሩፕ ይሆናሉ። አሁን በዚህ በግሩፕ ውስጥ ብቻ ሙቭ ያደርጋሉ። ያኔ ምን እንለዋለን? ዲሎካላይዜሽን ኦፍ ኤሌክትሮን። እዚህ ጋር ምን አለን? ዲሎካላይዜሽን ኦፍ ኤሌክትሮን። አሁን ሶስተኛው ኤሌክትሮን ሲ የሚለው ፎርም ሆነ ማለት ነው። ኤሌክትሮኖች በብዛት የኤሌክትሮን ባህር እዚህ ውስጥ ተሰራ። አሁን መጨረሻ ሜታሊክ ቦንዱ ፎርም ይሆናል። ሜታሊክ ቦንዱ እንዴት መሰላችሁ ፎርም የሚሆነው? ኤሌክትሮስታቲክ አትራክሽን ይኖራል በዚች ኤሌክትሮን እና በዚህ በፕሮቶኑ ሶዲየም ኒውክሊዩ ማለት ነው። በሶዲየም ኒውክሊዩ መካከል ምን አለ? ኤሌክትሮስታቲክ አትራክሽን አለ። ኤሌክትሮኒካሊ አትራክት ይደራረጋሉ። ምክንያቱም እቺ ኤሌክትሮን ነች፣ ኔጌቲቭ ቻርጅ ነች። እቺ ኒውክሊያ ደግሞ ፖዘቲቭ ቻርጅ ነች። ፖዘቲቭ ቻርጅ እና ኔጌቲቭ ቻርጅ ደግሞ አትራክሽን አላቸው አይደለም? በዛ አትራክሽን አማካኝነት ቦንድ ፎርም ይደረጋል። ይሄም ቦንድ ምን እንለዋለን? ይሄ ቦንድ ሜታሊክ ቦንድ እንለዋለን። ሜታሊክ ቦንድ። ለምሳሌ አንድ ሶዲየም ሳምፕል ሶሊድ ሶዲየም ሳምፕል ሊመጣ ይችላል። ያ ሶዲየም ሳምፕል በውስጡ ብዙ ሶዲየም አተሞችን ይዟል። አተሞቹ እርስ በርስ ምን ይዟል? ተጣብቀዋል፣ ቦንድድ ሆነዋል። ቦንድድ የሆኑት በምን ፎርም ነው? በሜታሊክ ቦንድ ፎርሜሽን መሰረት ነው። አሁን ይሄኛው ሶዲየም አየን ማለት ነው። ይህ ሲንግል ሶዲየም ነው። አንድ ሶዲየም በፔሪዮዲክ ቴብላችን ላይ ያለው ሶዲየም ቫለንስ ኤሌክትሮኑ አንድ ስለሆነ ያ ቫለንስ ኤሌክትሮኑ ሉዝ አድርጎ ሶዲየም ካታየን ይሰራል። ይሄ የምንለዋለን ሶዲየም አየን እንለዋለን። ካታየን ይባላል። በሌላ ስሙ ካታየን ይባላል። እዚህ ጋር ስንመጣ ይሄ ምንድን ነው? ሶዲየም ሜታል ነው። ሶዲየም ሜታል ይሄ ሶዲየም ሜታል እንዴት ነው የተፈጠረው? ብዙ ሶዲየሞች አንድ ላይ ተሰባስበው ሜታሊክ ቦንድ ፎርም አድርገው አሁን ባሳየኋችሁ እነዚህ አራቱን ሩሎች ህግ ተከትሎ በዚህ ቲዮሪ መሰረት ሜታሊክ ቦንድ ፎርም ሆኖ ነው ማለት ነው። ቅድምም ብያችኋለሁ። ስለ ኮፐር እንደ ኤግዛምፕል ነግሬያችሁ ነበር። ኮፐር 2+። ኮፐር በጣም ኤሌክትሪክ ለማስተላለፍ የምንጠቀምበት የኮፐር ሽቦ ነው። ያ ኮፐር በዚህ አይነት አሁን በነገርኳችሁ የሜታሊክ ቦንድ ቲዮሪ ሜታሊክ ቦንድ ፎርም አድርጎ ኮፐር ልክ ኤሌክትሪክ ማስተላለፊያ ሽቦ ሆነ ኮፐር እንጠቀምበታለን። ስለዚህ ሜታሎች በምን አይነት ፎርም ነው ቦንድ የሚያደርጉት? እነዚህ አራት ህጎች በመከተል ባጭሩ የራሳቸውን ቫለንስ ኤሌክትሮን ሉዝ በማድረግ ከዛ ዲሎካላይዜሽን ኦፍ ኤሌክትሮን በመፍጠር ከዛ ኤሌክትሮስታቲክ አትራክሽን ይፈጠርና ምን ይፈጠራል?
ሜታሊክ ቦንድ ይፈጠራል ማለት ነው። ሜታሊክ ቦንድ ቲዎሪው ይሄ ነው። ትክክል ሜታሊክ ቦንድ ሲሰራ ሜታሎች ቦንድ ሲያደርጉ በሁለት ሜታሎች በሶዲየም እና በሶዲየም በኮፐር እና በኮፐር ኦር በሁለት የተለያዩ ሜታሎች ቦንድ ፎርም በሚያደርግ ጊዜ ሜታሊክ ቦንድ ፎርሜሽን በዚህ መልኩ ነው ማለት ነው። ስለዚህ ሜታሊክ ቦንድ ፎርሜሽን ቲዎሪ አስተውሉት። አሁን የነገርኳቸው ይሄ ቲዎሪ ኢምፖርታንት ቲዎሪ ነው፣ ሜታሊክ ቦንድ ፎርሜሽን። በሚቀጥለው ቪዲዮአችን ደግሞ ሜታሊክ ቦንድ የራሱ ፕሮፐርቲዎች አሉት። ሜታሊክ ኮምፓውንዶች ፕሮፐርቲ ያላቸው እነዛን ፕሮፐርቲዎች በደንብ በስፋትና በጥልቀት እናየዋለን። ይሄ ትምህርት ደግሞ የሚመቻችሁ ከሆነ ተማሪዎች ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ለዛሬ